ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ታይለር ሞርተን አሰልጣኝ አርነ ስሎት እኔ ላይ እምነት አልነበሩም የሚል አስተያየትን ሰጥቷል። በተጨማሪም ሊቨርፑሎች ማማርዳሽቪሊን ከማስፈረማቸው በፊት ሌሎች ሁለት በረኞችንም ሲከታተሉ እንደነበረም እየተዘገበ ይገኛል። እንደዚሁም የማታስ ፈርናንዴዝንም ተወካዮችንም እንዳነጋገሩም እየተነገረ ይገኛል። በተጨማሪም ጀራል ኳንዛንም የተመለከተም ዘገባ ይኖረናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። ያላችሁ ማስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጃራል ኳንዛን የተመለከተውን ዘገባ ይሆናል። እንደሚታወቀው ባለፈው የክረምቱ የዝውውር መስኮት ሊቨርፑሎች ጃራል ኳንዛን ለባየር ሊቨርኩሰን መሸጣቸው አይዘነጋም። ነገር ግን በሚሸጡበት ሰዓት ይህንን ተጫዋች መልሶ የመግዛት አማራጭን በውላቸው ላይ ማስገባት ችለው ነበርና ይህም ውላቸውም እንግዲህ እንደ አንዳንድ ዘገቦች መሰረት 2027 ላይ አክቲቬት ይሆናል የሚሉ የተለያዩ መረጃዎችን ስንመለከት ነበር። አሁን ላይ ደግሞ የስካይ ጀርመኒ ዘጋቢ የሆነው ፍሎሪን ፕላተንበርግ ይዞት በወጣው ዘገባ መሰረት ሊቨርፑሎች እስከ ሜይ መጨረሻ ድረስ ይህንን ተጫዋች የማስፈረም መብት እንዳላቸው ተናግሯል። ነገር ግን ሊቨርፑሎች ይህን ተጫዋች ማስፈረም የሚፈልጉ ከሆነ ለባየር ሊቨርኩሰኖች 80 ሚሊዮን ዩሮ ወይም ደግሞ 70 ሚሊዮን ፓውንድ መክፈል እንደሚጠበቅባቸው ተናግሯል። አያይዞም ግን በዚህ ሰዓት ላይ ሊቨርፑሎች ይህንን ተጫዋች ለማስፈረም ምንም አይነት እንቅስቃሴን እያደረጉ አይደለም የሚገኙ። ባየር ሊቨርኩሰኖችም እንደዚሁም ደግሞ ጀራል ኳንዛ ምንም የሚያውቁት ነገር እንደሌለ ተናግሯል። እናም ሊቨርፑሎች በዚህ ሰዓት ላይ ቅድሚያ የሚሰጡት ጀራል ኳንዛን ማስፈረምን ሳይሆን የኢብራሂማ ኮናቴን ኮንትራት ማራዘም እንደሆነ ተናግረዋል። ትናንትናም እንግዲህ በሰራውላችሁ ዘገባ ሊቨርፑሎች የኢብራሂማ ኮናቴን ኮንትራት ለማራዘም በጣም ተቃርቧል እየተባለ ነው የሚገኘው። ነገር ግን እስካሁን ድረስ ምንም አይነት የተፈረመ ነገር የለም። ስለዚህ ሊቨርፑሎች ቅድሚያ የሚሰጡት የኢብራሂማ ኮናቴን ኮንትራት ማራዘም ነው። ከዛ በኋላ ግን ሌሎች ተጫዋቾችን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። እንደዛም ቢሆንም ግን ለጀራል ኳንዛ 80 ሚሊዮን ዩሮ ወይም 70 ሚሊዮን ፓውንድ በዚህ ሰዓት ያወጣሉ ብዬ አልጠበቅም። ምክንያቱም በዚህ ገንዘብ ከዚህ ተጫዋች የተሻሉ ሌሎች ተጫዋቾችን በገበያው ላይ ማግኘት ይችላሉና እንደዛ እየቻሉ ለጀራል ኳንዛ ይህን ያህል ገንዘብ ያወጣሉ የሚል ግምት የለኝም። በመቀጠል የምንመለከተው ካች ኦፍ ሳይድ ይዞት የወጣውን ዘገባ ነው። እንደ ካች ኦፍ ሳይድ ዘገባ ከሆነ ሊቨርፑሎች የዌስትሃም የ21 ዓመት ወጣት ተጫዋች ሆኑን ማቲያስ ፈርናንዴዝ ለማስፈረም ከፍተኛ ፍላጎት እንዳላቸው እየተናገረ ይገኛል። ፍላጎትን ብቻም ሳይሆን የዚህን ተጫዋች ተወካዮችንም አነጋግረዋል እያለን ይገኛልና በክረምት የዝውውር መስኮትም እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ የሚያደርጋሉ ተብሎ ይጠበቃል። ይህም ተጫዋች እንግዲህ በዚህ ሰዓት ላይ 55 ሚሊዮን ፓውንድ ያወጣል ተብሎ ነው የሚጠበቀውና ሊቨርፑሎች እንግዲህ 55 ሚሊዮን ፓውንድ ማውጣት ይከብዳቸዋል ተብሎ አይጠበቅም። በተለይ ደግሞ ተጫዋቹን ከተመለከትን በጣም ቨርሳታይል የሚባል ተጫዋች ነው። በዋነኝነት በሴንትራል ሚድፊልደር ቦታ ላይ የሚጫወተው ወይም ደግሞ የመሀል አማካኝ ቦታ ላይ የሚጫወት ተጫዋች ነው። ከዚህ በተጨማሪም ግን የተከላካይ አማካኝ ቦታ ላይ የአጥቂ አማካኝ እንደዚሁም ደግሞ የግራ ክንፍ አጥቂ ቦታ ላይ መጮት የሚችል ተጫዋች ነው። በዚህ ሲዝንም እንግዲህ ዌስትሃሞች በጣም ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። ላለመውረድም እየተጫወቱ ያለው ቡድን ናቸው። በዚህ ሰዓትም 18ኛ ደረጃ ላይ ነው የተቀመጡት። እንደዛም ቢሆንም ግን ተጫዋቹ በጣም ጥሩ የሚባል እንቅስቃሴን በዚህ ሲዝን ማሳለፍ ችሏል። 7.3 ሬቲንግም የተሰጠው ተጫዋች ነው። 31 ጨዋታዎችን ለዌስትሃም ማድረግ ሲችል 4 ግቦችንና 3 አሲስት ማስመዝገብ የሚችል ተጫዋች ነውና ዌስትሃም ጥሩ ባልሆነበት የውድድር ዘመን እንኳን ራሱ ጥሩ እንቅስቃሴን እያደረገ ያለ ተጫዋች ነው። በተለይ ደግሞ ዌስትሃሞች በዚህ ሲዝን ወደ ሻምፒዮንሺፕ የሚወርዱ ከሆነ ሊቨርፑሎች አጋጣሚውን ለመጠቀም በፍጥነት ይንቀሳቀሳሉ ተብሎ ይጠበቃል። ምናልባትም ይህንን ተጫዋች ብቻም ሳይሆን ጃረድ ቦወንን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። ምክንያቱም ከዚህ ቀደም ሊቨርፑሎችን እንደተመለከት ነው ከወረዱ ቡድኖች በትንሽ ገንዘብ ተጫዋቾችን ሲያስፈርሙ መመልከት ይችላል። ለዚህም ደግሞ ዋነኛው ምሳሌ ዋይናልደን ነው። ዋይናልደን እንደሚታወቀው ዌስትሃም ወደ ሻምፒዮንሺፕ በወረደ ሰዓት ነበረ ሊቨርፑሎች ማስፈረም የቻሉትና ዘንድሮም ይህንን አጋጣሚ ለመጠቀም ያሰፈሰፉ ነው የሚመስለኝ። ምክንያቱም እነዚህ የወረዱ ቡድኖች ላይ ራሱ በጣም ጥሩ የሚባሉ ተጫዋቾች አሉ። አሁን ለምሳሌ ውልቭሶች ቢወርዱ ወጣቱን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ማኔ የሚባለው ማለት ነው። እንደዚሁም ደግሞ ኖቲንግሃም ፎረስት ቢወርድ ደግሞ ተከላካይ ሞሪኖን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ከዛ በተጨማሪ ምናልባትም ጊብስ ዋይትንም ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። እንደዚሁም ደግሞ አንደርሰንም በጣም ጥሩ የሚባል ተጫዋች ነውና ከነዚህ ከሶስት ተጫዋቾች ምናልባት ሁለቱን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። ቶተናም ቢወርድ ደግሞ በርግዌንና አርችግሬን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ዌስትሃም ከወረዱ ደግሞ ማቲያስ ፈርናንዴዝንና ጃረድ ቦወንን ሊያስፈርም የሚችሉበት እድል አለ ብዬ አስባለሁና ከነዚህ ከሚወርዱ ቡድኖች ወይ አንድ ወይ ሁለት ተጫዋቾችን የማስፈረም እድላቸው በጣም እየሰፋ የመጣ ይመስለኛል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? እንደዚሁ ከነዚህ ከሚወርዱት ቡድኖችስ የትኛውን ተጫዋች ሊቨርፑሎች ቢያስፈረሙ ጥሩ ነው ለሊቨርፑል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ፖል ጆይስ ይዞት የወጣውን ዘገባ ይሆናል። ፖል ጆይስ ዘ ታይምስ ላይ እንደጻፈው ከሆነ ሊቨርፑሎች ማማርዳሽቪሊን ከቫሌንሺያ ከማስፈረማቸው በፊት ሌሎች ሁለት
ሁለት በረኞችንም እየተመለከቱ እንደነበረ በዘገባው ተናግሯል። እንደሚታወቀው ማማርዳሽቪሊ 2024 ክረምት ላይ ነበረ ለሊቨርፑል መፈረም የቻለው። ነገር ግን ደግሞ በስምምነታቸው መሰረት በዛው በቫሌንሺያ 1 ዓመት ሊቆይ ይችላል። በዛ ሰዓት እንግዲህ ሊቨርፑሎች አሊሰን ቤከርንና ኪቪን ኬለርን በቡድናቸው ውስጥ ነበሩና በዛ ምክንያትም ይህንን ተጫዋች ማምጣት ያን ያህል ጥቅም እንደሌለው ስላመኑ ነበረ በዛው በቫሌንሺያ እንዲቆይ ያደረጉት። ነገር ግን በዛ ሰዓት ማማርዳሽቪሊን ከማስፈረማቸው በፊት ሁለት በረኞችንም እየተመለከቱ ነበረ። አንደኛው የፖርቶ ግብ ጠባቂ የሆነው የ26 ዓመቱ ዲያጎ ኮስታ ነው። ዲያጎ ኮስታ እንግዲህ በፖርቶ በጣም ድንቅ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። በዚህ ሲዘን በፖርቹጋል ሊግ 1 በ28 ጨዋታዎች ውስጥ 17 ክሊንሺት ማስመዝገብ ችሏል። እንደዚሁም ደግሞ ከተመቱበት ሁለት የፍጹም ቅጣት ምቶች አንዱን ማዳን የቻለ በረኛ ነው። እንደዚሁም የፖርቹጋል ብሔራዊ ቡድንም ዋና ግብ ጠባቂ መሆንም የቻለ በረኛ ነውና ይህንን ድንቅ በረኛ እንግዲህ ሊቨርፑሎች ለማስፈረም ሲያስቡ ነበረ። ሌላኛው ሊቨርፑሎች ሲመለከቱት የነበረው በረኛ ደግሞ በዚህ ሰዓት ለፒኤስጂ እየተጫወተ የሚገኘው ፈረንሳዊ የ24 ዓመት ወጣት በረኛ የሆነው ሉካስ ቻቫለሪ ነው። ይህ በረኛ እንግዲህ ባለፈው የክረምት የዝውውር መስኮት ነበረ ወደ ፒኤስጂ ከሊል በ48 በ49 ሚሊዮን ፓውንድ መቀላቀል እየቻለው በጣም ትልቅ ተስፋም ተጥሎበት ነበረ ወደ ፒኤስጂ ሲያቀና። በዚህ ሲዝንም እንግዲህ ለፒኤስጂ የተጠበቀበትን ያህል እንቅስቃሴ ማድረግ ያልቻለ በረኛ ነው። 26 ጨዋታዎችን ብቻ ነው ማድረግ የቻለው። ከነዚህም ጨዋታዎች መካከል ደግሞ 17ቱን በፈረንሳይ ሊግ ነበረ ማድረግ የቻለው። 9ኙ ላይ ክሊንሺት ማስጠበቅ ችሏል። እንደዚሁም ደግሞ ከተሰጡበት ሁለት የፍጹም ቅጣት ምቶች አንዱንም ማዳን ችሎ ነበር። ነገር ግን ደግሞ ሰሞኑን ብዙ የመጫወቻ እድል እየተሰጠው ያልሆነ በረኛ ነው። በፈረንሳይ ብሔራዊ ቡድንም እንደዚሁም ደግሞ በፒኤስጂም ብዙ የመጫወቻ እድል አልተሰጠውም። በተለይ ደግሞ ፒኤስጂዎች ባደረጓቸው በሁሉም ውድድሮች ባደረጓቸው 13 ጨዋታዎች ምንም አይነት የመጫወቻ እድል አልተሰጠውምና ከቋሚነት ወደ ሁለተኛ ወደ ተቀያሪነት የወረደም በረኛ ነውና መጀመሪያ አካባቢ እንግዲህ በጣም ትልቅ ተስፋ ተጥሎበት ነበር። በተለይ ደግሞ በሊል በጣም ተስፋ የተጣለበት በረኛም ነበረ። ነገር ግን ሊቨርፑሎች ይህንን በረኛ ሳያስፈርሙት ቀርቷል። በስተመጨረሻም ሊቨርፑሎች ከዲያጎ ኮስታም እንደዚሁም ደግሞ ከሉካስ ቻቫለሪ ይልቅ ማማርዳሽቪሊ የተሻለ በረኛ ነው፣ የተሻለም ተስፋ አለው፣ የተሻለ ቫልዩ አለው በማለታቸው ምክንያት ማማርዳሽቪሊን በስተመጨረሻ ከቫሌንሺያ ሊያስፈርሙት ችሏል። በዚህ ሲዝንም እንግዲህ የተለያዩ የመጫወቻ እድሎችም እየተሰጠው ይገኛል። በእርግጥ ጥሩ የሚባል ሪካርድ የለውም። በተለይ ደግሞ ያለፉትን ሁለት የተሰለፈባቸውን ጨዋታዎች ስንመለከት በብራይተን 2 ግቦች ተቆጥሮበታል። እንደዚሁም ደግሞ በማንቸስተር ሲቲ 4 ግቦች ተቆጥሮበታልና ጥሩ የሚባል ሪካርድን እያስመዘገበ አይደለም የሚገኘው። እንደዛም ቢሆንም ግን በጣም ትልቅ ተስፋ የተጣለበት ነው። እንደዚሁም ለወደፊቱም የአሊሰን ቤከር ተተኪ ይሆናል ተብሎ ይጠበቃል። ምን ያህል አሊሰን ቤከርን ይተኳል የሚለውን አብረን የምንመለከት ይሆናል። ነገር ግን ጥሩ ነገሮች አሉት። በተለይ ደግሞ ኳስ በማዳን ረገድ በጣም የተሻለ በረኛ ነው። ነገር ግን ደግሞ አሁንም ማሻሻል ያለበት ነገር አለ። በተለይ ደግሞ በእግር እንቅስቃሴው ላይ በደንብ ማሻሻል መቻል አለበት። ከዚህ የተሻለ መሆን መቻል አለበት። ይህንን የሚያስተካከል ከሆነ ግን ትክክለኛው አሊሰን ቤከር ተተኪ መሆን ይችላል ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁን እንዳለ እዚህ ኮሚቴዎች ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ታይለር ሞርተን የሰጠውን አስተያየት ይሆናል። በቅርቡ ከቢቢሲ ስፖርት ጋር ቆይታ አድርጎ ነበር። በዚህ ቆይታውም እንደኔ አሰልጣኝ አርነ ስሎት እኔ ጥሩ ተጫዋች እንደሆንኩኝ ያምናል። ነገር ግን ደግሞ ሙሉ ለሙሉ እኔ ላይ እምነት አልነበረውም። በዛ ምክንያቱም ነው ብዙ የመጫወቻ እድል ያልሰጠኝ። ምክንያቱም እንደኔ ሀሳብ ብዙ የመጫወቻ እድል የማይሰጥህ ወይ ጥሩ ተጫዋች አይደለም ወይም ደግሞ አንተ ላይ እምነት ከሌለ ብቻ ነው። አሰልጣኝ አርነ ስሎትም ደግሞ እኔ ጥሩ ተጫዋች እንደሆንኩኝ ያውቃል። ስለዚህ ብዙ የመጫወቻ እድል ያላገኘሁትኝ እኔ ላይ እምነት ስለሌለው ብቻ ነው የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት በዛ ሰዓት እንግዲህ ለመጫወት በጣም ትልቅ ረሃብ ነበረብኝ። መጫወት እፈልግ ነበር፣ ራሴን ማሳየት እፈልግ ነበረ። እናም የምፈልገውን ነገር ባለማግኘቴ ብዙ የመጫወቻ እድል ባለማግኘቴ ሊቨርፑልን ልለቅ ችያለሁ፣ ሊዮንንም ልቀላቀል ችያለሁ። በሊዮንም በጣም ጥሩ የመጫወቻ እድል እየተሰጠኝ ይገኛል። አሰልጣኙ እኔ ላይ እምነት አለው፣ ከዚህ የተሻልኩም እንደሆነም የተለያዩ ድጋፎችንም እያደረገልኝ ይገኛል የሚል አስተያየቱን ሰጥቷል። ይህ ተጫዋች እንግዲህ በሊቨርፑል ቤትም እያለ በጣም ጥሩ ኳሊቲ ያለው ተጫዋች እንደሆነ ሁላችንም እናውቃለን። በተለይ ደግሞ አሰልጣኝ አርነ ስሎት ሲመጡ ለአሰልጣኝ አርነ ስሎት የሚመች ያጮት ስታይል አለው የሚል ሀሳብ ነበረ። ነገር ግን አሰልጣኙ በተለያዩ ምክንያቶች የመጫወቻ እድል ሊሰጡት አልቻሉም። አሰልጣኝ አርነ ስሎትም እንግዲህ በሊቨርፑል ቆይታቸው ከሚወቀሱባቸው ነገሮች አንዱ ይሄ ነው። ለወጣት ተጫዋቾች ብዙ የመጫወቻ እድል እየሰጡ አይደለም የሚል ነው። ምክንያቱም ታይለር ሞርተንም በጣም ጥሩ ኳሊቲ ያለው ተጫዋች ነው የነበረው። እንደዚሁም ደግሞ ሃርቪ ኤሊየትም ጥሩ ኳሊቲ ያለው ተጫዋች ነው። ሌሎችም በጣም ጥሩ ኳሊቲ ያላቸው ተጫዋቾች በዚሁ በሊቨርፑል ቤት ውስጥ አሉ። ነገር ግን አሰልጣኝ አርነ ስሎት የመጫወቻ እድል ሊሰጧቸው አልቻሉም። በዛም ምክንያትም እንግዲህ ክለቡን እየለቀቁ ነው የሚገኙት። አንደኛው ታይለር ሞርተን ነው። ምናልባት ታይለር ሞርተን ባለፈው ሲዝን
ሲዝን የተሻለ የመጮቻ እድል ተሰጥቶት ቢሆን ኖሮ እንደዚሁም በዚህ ሲዝንም በሊቨርፑል ቤት ሆኖ ቢሆን ኖሮ ምናልባትም በዚህ ሲዝን ላለባቸው ችግር ጥሩ መፍትሄ መሆን ይችል ነበረ። የምታስታውሱ ከሆነ የርገን ክሎፕ መሀል ሜዳ ላይ በጣም በተቸገሩበት ሰዓት ስቲቨን ባጀቲችን ከወጣት ቡድን ወደ ዋናው ቡድን ከፍ አድርጎ እንዲጫወት ማድረግ ችሎ ነበረ። በዛም እንግዲህ በጣም ጥሩ የሚባል እንቅስቃሴን ሲያደርግ ነበረ። በዋና ዋና ጨዋታዎች ላይ እንኳን እየገባ ራሱ ለሊቨርፑል ከፍተኛ አገልጋሎት ሲሰጥ ነበርና ያን ያህል ነበረ የርገን ክሎፕ ተጫዋቾች ላይ እምነት የነበራቸው። እንደዚሁም በፍጻሜ ጨዋታዎች ላይ ራሱ እነዚህ ወጣት ተጫዋቾችን እያስገቡ ራሱ ሲያጫወቱ መመልከት ችለን ነበርና አሰልጣኝ አርነ ስሎትም እነዚህ ወጣት ተጫዋቾች ላይ እምነት ቢኖራቸው ኖሮ ምናልባትም በዚህ ሰዓት ላይ የመሀል ሜዳው ላይ ሊቨርፑሎች ላይቸገሩ ይችል ነበረ። እንደዚሁም ጥሩ መፍትሄዎችም ሊሆናቸው ይችል ነበር። ምክንያቱም ሁልጊዜም እንግዲህ ችግር በገጠመ ቁጥር ተጫዋቾችን ማስፈረም አችልም። አንዳንድ ጊዜ እዛው ከክለብ ውስጥም መፍትሄዎችን መፈለግ መቻል አለበት። አሁን የምታስታውሱ ከሆነ ትሬንት አሌክሳንደር አርኖልድ ራሱ ወደ ዋናው ቡድን የመጣው የቀኝ ክንፍ ተከላካይ መስመር ላይ ሊቨርፑሎች በጉዳት ምክንያት በተቸገሩበት ሰዓት ነበረና ይህንን ተጫዋች ወደ ተከላካይ መስመር ስበው ወደ ዋናው ቡድን ውስጥ ማስገባት ይችላል። ከዛ በኋላ እንግዲህ ለሊቨርፑል የሰጠውን ግልጋሎት ሁላችንም የምናውቀው ነውና አሰልጣኝ አርነ ስሎት እንግዲህ ከዚህ መማር ነበረባቸው። ነገር ግን አሰልጣኝ አርነ ስሎት ያንን ነገር እያደረጉ አይደለም የሚገኙ። በዚህ ምክንያቱም ወጣት ተጫዋቾች ከክለቡ እየለቀቁ ይገኛሉ። ታይለር ሞርተንም አንደኛው ነው። አሁንም አሰልጣኝ አርነ ስሎት በስራቸው የሚቀጥሉ ከሆነ ሌሎች ወጣት ተጫዋቾችም ክለቡን ሊለቁ የሚችሉበት ከፍተኛ እድል አለ ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።